ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 ደብድቧል ሲል የአፋር ክልል መንግስት አስታውቋል። ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽመዋል። ይህንንም የአዛዡና ጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲል ደግሞ አቶ ጌታቸው ረዳ ገልጿል። የህወሓት ጠብጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፈትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም ጉጀሌው ግን አሻፈረኝ በማለት ግጭቱን አስከትሏል ሲልም የአፋር ክልል በዚሁ መግለጫው ላይ ወንጅሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከትናንት በስቲያ ባደረጉት ንግግር በካህዲነትና በወንጀለኛነት የፈረጁትን የህወሓት ቡድን ጉጀሌ የሚል ስያሜ መስጠታቸውም የሚታወስ ነው። ይህን መረጃ ዝርዝሩን በዜናችን እናስደምጣቸዋለን። የእንግሊዝ መንግስት ኢትዮጵያና ኤርትራ ንግግር እንዲጀምሩ ግፊት ማድረግ ጀምሯል የሚል መረጃ ተሰምቷል። የእንግሊዝ መንግስት ኢትዮጵያና ኤርትራ ንግግር እንዲጀምሩ ግፊት ማድረግ መጀመሩን የሚያሳዩ መረጃዎች እየወጡ ነው። የእንግሊዝ መንግስት ሁለቱ ሀገራት ወደ ውይይት እንዲገቡ ጫና ማድረግ ጀምሯል የተባሉ የኢትዮጵያ መንግስት እያሳየ ያለውን የወደብና የባህር በር ብርቱ ፍላጎት ተከትሎ በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት እያየለ መምጣቱን ተከትሎ ነው። መረጃም በዜናችን በዝርዝር እናስደምጣቸዋለን። ኢትዮጵያ በአገር አቀፍ ደረጃ የሰለጠኑ ልዩ የጸረ ሽብር ኮማንዶ ኃይሎችን ልታሰማራ ነው የሚል መረጃ ተሰምቷል። በቅርቡ በሁሉም የአገሪቱ አካባቢዎች የትኛውም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱን የኢትዮጵያ ፌዴራል ፖሊስ አስታውቋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከእነዚህ መረጃዎች በተጨማሪ የፖለቲካ ፓርቲዎች የጋራ ምክር ቤት ከዘንድሮ አገር አቀፍ ምርጫ በፊት የህገ መንግስት ማሻሻያ ተደርጎ የምርጫ ስርዓቱ እንዲቀየር ጥቅምት 25 ቀን በይፋ ለመንግስት ጥያቄ ማቅረባቸውን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ የቀይ ባህር ወሰኗን በራሷ አቅም መጠበቅ እንደምትችል ከግብጽ ጣቢያ ጋር ባደረጉት ቃለ ምልልስ መናገራቸውን ግብጽ ከእንግዲህ በአፍሪካ ቀንድ ቀጠና ላይ የሚካሄዱ ሁነቶችን ተመልካች የምትሆንበትና ከቀጠናው ጋር ላላት ግንኙነት በተለምዷዊ ዲፕሎማሲያዊ ዘዴዎች ብቻ የምትቀጥልበት ሁኔታ ማክተሙን የውጭ ጉዳይ ሚኒስትሯ ባደር አብደላቲ ኒውስ 24 በተሰኘው የደቡብ አፍሪካ ድረገጽ ላይ ባወጡት ሀተታ መግለጻቸውን የሶማሊያ መከላከያ ሚኒስትር አህመድ ፊቂ ከፑንትላንድ ቦሳሶ ወደብ ወደ ምዕራብ ሱዳን ምንነታቸው ያልተገለጠ እቃዎች በአውሮፕላን እንደሚጓጓዙ ማመናቸውን ሚድል ኢስት አይ ድረገጽ መዘገቡንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ህወሓት የፕሪቶሪያውን ስምምነት በግልጽ አፍርሷል ሲል የአፋር ክልል መንግስት መግለጫ አውጥቷል። የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 ደብድቧል ሲል የአፋር ክልል መንግስት አስታውቋል። ክልሉ ቡድኑ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲልም ከሷል። በትናንትናው ዕለት ማለትም በጥቅምት 26 ቀን 2018 ዓ.ም የአዛውንቶች ወይም የህወሓት ጉጄሌ ሲል የጠራውን ቡድን በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲል አሳውቋል። ይህ የህወሓት ጠብጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፈትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም የህወሓት ቡድን ግን አሻፈረኝ በማለት ግጭቱን አስከትሏል ብሏል። ይህ ከትናንት ጥፋቱ የማይማሩ ተስፋ ቢሱ የህወሓት ቡድን ሲል የገለጸው ከድርጊቱ አስቸኳይ ካልተቆጠበ የዜጎች ደህንነትና የወሰናችንን ክብር የማስጠበቅ እንዲሁም ራሳችንን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነትን እንደምንወጣ እንገልጻለን ሲል የአፋር ክልል መንግስት አስጠንቅቋል። አቶ ጌታቸው ረዳም በማህበራዊ ትስስር ገጹ ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህንንም የአዛዡና ጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲል ገልጿል። ጥቂት የትግራይ ኃይል አመራሮች በሻዕቢያ ትእዛዝ ሰጭነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ
አሳስበዋል። የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፍሳ ማንጁስና ዮሐንስ መዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቀስቃሽ እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። ሚኒስትሩ ኋላ ቀር ቡድኑ ሲሉ የጠቀሱት የህወሓት አመራር የፕሪቶሪያ ስምምነትን ለመቅደድ ሁሉንም አይነት ትንኮሳ ቢፈጽምም የፌዴራል መንግስት ያጸፋ ምላሽ ከመስጠት ተቆጥቧል ብለዋል። ኋላ ቀር ያሉት የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽመዋል። ይህንንም የአዛዡና ጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ ገልጸዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳ ጄኔራል ፍሳ ማንጁስና ጄኔራል ዮሐንስ መዲድ ናቸው የመሩት፣ ማቆም ያለባቸው እነሱ ናቸው ሲሉም አሳስበዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትር ጌታቸው በትግራይና በአፋር በኩል ያላችሁ የትግራይ ሰራዊት ቲዲኤፍ እና የትግራይ የሰላም ኃይል ቲፒኤፍ ኃይሎች የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ለትግራይ የሚያስብና እርባና ያለው ሰው ሶስተኛ ዓመቱን ያስቆጠረውን የፕሪቶሪያ ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉም አቶ ጌታቸው ረዳ ገልጸዋል። ትናንት ማክሰኞ ጥቅምት 25 ቀን 2018 ዓ.ም ከሰዓት በኋላ በትግራይ ኃይሎችና በትግራይና አፋር ክልል አዋሳኝ በሚገኙት ራሳቸውን የትግራይ የሰላም ኃይል ታጣቂዎች ወይም ቲፒኤፍ ብለው በሚጠሩት መካከል ግጭት መቀስቀሱን በማህበራዊ ትስስር ገጾች በስፋት ተነግሯል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው ከትናንት በስቲያ ሰኞ ባደረጉት ንግግር በካህዲነትና በወንጀለኛነት የፈረጁትን የህወሓት ቡድን ጉጀሌ የሚል ስያሜ መስጠታቸው የሚታወስ ነው። ኤታማዦር ሹሙ በዚሁ ንግግራቸው ህወሓት ከፕሪቶሪያ የግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸውን ትንኮሳዎች፣ እምቢባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉም ተደምጠው ነበር። የአፋር ክልል በምሽቱ መግለጫው የአዛውንቶች ስብስብ ያለው የህወሓት ቡድን በንጹሃን ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ብሏል። በጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካዊቷ ፕሪቶሪያ ከተማ በፌዴራል መንግስትና በህወሓት ተወካዮች መካከል የተፈረመው የግጭት ማቆም ስምምነት በትግራይ ክልል ለሁለት ዓመት ሲካሄድ የቆየውን ደም አፋሳሽ ጦርነት እንዲቋጭ ያደረገ ነበር። የዚሁ ስምምነት መታሰቢያ ሶስተኛ ዓመትን በማስመልከትም የአውሮፓ ህብረት የህብረቱ አባል ሀገራትና ኖርዌይ ባለፈው እሁድ ባወጡት መግለጫ በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ውይይት ከመጪው ምርጫ በፊት መልሶ እንዲጀመርም ጥሪ አቅርበው ነበር። ይህ ጥሪ ከቀረበ ከሁለት ቀናት በኋላ መግለጫ ያወጣው የአፋር ክልል የህወሓት ቡድን የክልሉን ወሰን ተሻግሮ ከፈጸመው ድርጊት በአስቸኳይ እንዲቆጠብ አሳስቧል። ቡድኑ ይህንን የማያደርግ ከሆነ ግን የአፋር ክልል መንግስት የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣም ማስጠንቀቂያ ሰጥቷል። ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ በአገር አቀፍ ደረጃ አዲስ የሰለጠኑ ልዩ የጸረ ሽብር ኮማንዶ ኃይሎችን ልታሰማራ ነው የሚል መረጃ ተሰምተዋል። በቅርቡ በሁሉም የአገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱን የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በርካታ የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉ በበጀት ዓመቱ አንደኛ ሩብ ዓመት የቅዳ አፈጻጸም ማጠቃለያ ግምገማ ላይ ተናግረዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልእኮን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ መሟላቱን የገለጹት ኮሚሽነር ጀነራሉ ይህንን መጠቀም የሚችልና ለበርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይል በቅርቡ ተመርቆ በሁሉም የሀገራችን አካባቢዎች የትኛውንም አይነት ግዳጅ ለመፈጸም እንደሚሰማራም ገልጸዋል። አክለውም የኢትዮጵያ ፌዴራል ፖሊስ የትኛውንም አይነት ፖሊሳዊ ግዳጅ መፈጸም የሚያስችል አቅም እየገነባ መሆኑን ጠቅሰው በቅርቡም በአገሪቱ በየትኛው ጫፍ የራሱን ግንኙነት በራሱ ለማሳደግ የሚያስችል የኮሙኒኬሽን አቅም ለመፍጠር ለረጅም ጊዜ የሚያገለግሉ የአጭር የመካከለኛና የረጅም ርቀት የመገናኛ የራዲዮ ግንኙነት ስርዓትን ወደ ስራ የሚያስገባ መሆኑን አመልክተዋል። ወደ ቀጣዩ መረጃዎችን ስናልፍ የእንግሊዝ መንግስት ኢትዮጵያና ኤርትራ ንግግር እንዲጀምሩ ግፊት ማድረግ ጀምሯል የሚል መረጃ ተሰምቷል። የእንግሊዝ መንግስት ሁለቱ ሀገራት ወደ ውይይት እንዲገቡ ጫና ማድረግ ጀምሯል የተባለው የኢትዮጵያ መንግስት እያሳየ ያለውን የወደብና የባህር በር ብርቱ ፍላጎት ተከትሎ በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት እያየለ በመምጣቱ ነው። ዞብል ፖስት ከዲፕሎማቲክ ምንጮች አገኘሁት ባለው መረጃ መሰረት ሳውዲ አረቢያ በወቅታዊ የቀይ ባህር አጀንዳ ዙሪያ ሁለቱን ሀገራት እንድታወያይ በእንግሊዝ በኩል ጥሪ ቀርቦላታል ተብሏል።
የእንግሊዝ መንግስት ሳውዲ አረቢያ ሁለቱን ሀገራት እንድታቀራርብ ጥሪ ያቀረበው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በፈረንጆቹ አቆጣጠር 2018 ዓ.ም ኢትዮጵያንና ኤርትራን ወደ ሰላም በማምጣት ረገድ የነበራትን ተሞክሮ ከግምት ውስጥ በማስገባት መሆኑን የዲፕሎማቲክ ምንጮችን ጠቅሶ ዞብል ፖስት ዘግቧል። ከዚሁ ጋር ተያይዞ የሳውዲ አረቢያ መንግስት ሁለቱን ሀገራት ለማወያየት ጥረት ማድረግን ጀምሮ እንደነበረ ባሳለፍነው ሰኔ ወር መዘገባችን የሚታወስ ሲሆን ሂደቱና ውጤቱ ይፋ ባይደረግም በኢትዮጵያና ኤርትራ መካከል ሁለት ጊዜ ውይይት ተደርጎ ያለ ስምምነት መለያየታቸውን መረጃዎቹ ይጠቁማሉ። የእንግሊዝ መንግስት ሁለቱ ሀገራት ንግግር እንዲጀምሩ ጫና ማድረግ ጀምሯል ከመባሉ ጋር ተያይዞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤ ላይ የኢትዮጵያን የባህር በር ጥያቄ አስመልክቶ የዓለም አቀፉን ማህበረሰብ አሸማግሉን እያልን ነው ሲሉ መደመጣቸው አይዘነጋም። የኢትዮጵያ የባህር በርና ወደ ፍላጎት ወደ ጦርነት ሊያምራ እንደሚችል ጠቅላይ ሚኒስትሩ ራሳቸው ከህዝብ ተወካዮች ምክር ቤት ፊት ቀርበው መናገራቸው የሚታወስ ሲሆን ሁኔታው ወትሮውን በጦርነትና ውጥረት ለሚታወቀው የአፍሪካ ቀንድ ሌላ ተጨማሪ ቀጠናዊ ትኩሳትን ይዞ መምጣቱ እየተስተዋለ ይገኛል። ይህንን ተከትሎ ለአፍሪካ ቀንድ ሰላምና መረጋጋት ሲባል ኢትዮጵያና ኤርትራ ንግግር እንዲያደርጉ የእንግሊዝ መንግስት ጫና በማድረግ ላይ ይገኛል ሲሉ የዲፕሎማቲክ ምንጮች ከጉዳዩ አሳሳቢነት ጋር አያይዘው አስረድተዋል። ይሁን እንጂ ለንግግር ጫና በመፍጠር ላይ ነው የተባለው የእንግሊዝ መንግስትም ሆነ ወደ ንግግር ግቡ የተባሉት የኢትዮጵያና ኤርትራ መንግስታት እስካሁን ድረስ በጉዳዩ ላይ ይፋዊ አስተያየትን አልሰጡም። ኢትዮጵያ ከቀይ ባህር የተገፋችበት መንገድና የባህር በር ጥያቄዋ አንገብጋቢነት ብሔራዊ አጀንዳ እየሆነ የመጣ ቢሆንም ጥያቄው በምን መልኩ ዘላቂ መልስ ያገኛል የሚለው ጉዳይ ግን በእጅጉ አሳሳቢ መሆኑን በአፍሪካ ቀንድ ቀጠናዊ ጉዳዮች ላይ አስተያየታቸውን የሚሰጡ ወገኖች ሲናገሩ ይደመጣል። ወደ ቀጣዩ መረጃችን ስናልፍ የፖለቲካ ፓርቲዎች የጋራ ምክር ቤት ከዘንድሮው አገር አቀፍ ምርጫ በፊት የህገ መንግስት ማሻሻያ ተደርጎ የምርጫ ስርዓቱ እንዲቀየር ጥቅምት 25 ቀን በይፋ ለመንግስት ጥያቄ ማቅረባቸውን ዋዜማ ዘግቧል። ምክር ቤቱ ጥያቄውን በጽሁፍ ያቀረበው ለህዝብ ተወካዮች ምክር ቤት፣ ለምርጫ ቦርድና ለጠቅላይ ሚኒስትር ጽህፈት ቤት ነው። የአብላጫ የምርጫ ስርዓቱ የመራጮችን ድምጽ የማባከንና ተፎካካሪ ፓርቲዎች የማሸነፍ እድል እንዳይኖራቸው አድርጓል በማለትም ምክር ቤቱ በደብዳቤው ላይ አስፍሯል። ምክር ቤቱ የእጩ ተመራጮች የድጋፍ ፊርማ ማሰባሰብ፣ መንግስት ለፓርቲዎች የሚሰጠውን የገንዘብ ድጋፍና የምርጫ ጊዜ ሰሌዳውን የተመለከቱ ማሻሻያዎች እንዲደረጉም ጠይቋል። ወደ ቀጣዩ መረጃችን ስናልፍ ገንዘብ ሚኒስቴር በቤንሻንጉል ጉሙዝ፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ለመንግስት ሰራተኞች ለተፈቀደው ተጨማሪ ደሞዝ የበጀት ጉድለት ያጋጠማቸው የፌዴራሉ ሲቪል ሰርቪስ ኮሚሽን በሰራው የቀመር ስሌት ላይ የአረዳድ ችግር በመፈጠሩ እንደሆነ መግለጹን ሪፖርተር ዘግቧል። የበጀት ጉድለት ያጋጠማቸው ክልሎች ደሞዛቸው 4600 ብር የነበሩ ሰራተኞች በቀጥታ 6900 ብር ይሆንላቸዋል ተብሎ በሰው ቁጥር እንደተባዛ የገለጸው ሚኒስቴሩ ሆኖም ስሌቱ መሃል ላይ ያሉትን 9 እርከኖች መሰረት ያደረገ እንዳልሆነ ሚኒስቴሩ ማስረዳቱን ዘገባው ጠቅሷል። ለጭማሪው ከ3 ሚሊዮን ብር ጀምሮ እስከ 10 ሚሊዮን ብር የበጀት ጉድለት አጋጥሞናል ያሉ ክልሎች መኖራቸውም ተሰምቷል። ሆኖም ጭማሪው ከተሰላ በኋላ በተቀጠሩ ሰራተኞች ምክንያት አሁንም መጠነኛ ልዩነት ካለ ክልሎች ከራሳቸው ገቢ ልዩነቱን መሸፈን አለባቸው ተብሏል። ወደ ቀጣዩ መረጃችን ስናልፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ የቀይ ባህር ወሰኗን በራሷ አቅም መጠበቅ እንደምትችል ከግብጽ ጣቢያ ጋር ባደረጉት ቃለ ምልልስ ተናግረዋል። የቀይ ባህር አዋሳኝ ሀገራት የባህር መስመሩን ደህንነት ማስጠበቅ እንዳለባቸው ያሰመሩበት ፕሬዝዳንቱ ሆኖም ሀገራቱ በቅድሚያ የራሳቸውን የባህር ወሰን ራሳቸው መጠበቅ አለባቸው ብለዋል። ፕሬዝዳንቱ ለሌሎች ሀገራት የጦር ሰፈሮችን መፍቀድ ችግሮችን ጎትቶ እንደሚያመጣ በመግለጽም ለቀይ ባህር ደህንነት የትኛውም የውጭ ኃይል አስፈላጊ አይደለም በማለት አጽንኦት ሰጥተዋል። በኢትዮጵያ፣ ሶማሊያና ደቡብ ሱዳን የተከሰቱ አለመረጋጋቶች ቀጠናዊና ዓለም አቀፋዊ ገጽታ እንዳላቸውም ፕሬዝዳንት ኢሳያስ ጨምረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ግብጽ ከእንግዲህ በአፍሪካ ቀንድ ቀጠና ላይ የሚካሄዱ ሁነቶች ተመልካች የምትሆንበትና ከቀጠናው ጋር ላላት ግንኙነት በተለምዷዊ ዲፕሎማሲያዊ ዘዴዎች ብቻ የምትቀጥልበት ሁኔታ ማክተሙን የውጭ ጉዳይ ሚኒስትሯ ባደር አብደላቲ ኒውስ 24 በተሰኘው የደቡብ አፍሪካ ድረገጽ ላይ ባወጡት ሀተታ ገልጸዋል። ግብጽ ቀጠናዊ ስጋቶችን ለመግታትና በናይል ወንዝ ተፋሰስና በቀይ ባህር ስትራቴጂካዊ ጥቅሞቿን ለማስጠበቅ በቀጠናው ወታደራዊና ዲፕሎማሲያዊ እንቅስቃሴዎቿን እያጠናከረች መሆኗን አብደላቲ ጠቅሰዋል። አብደላቲ የግብጽ እንቅስቃሴ በቀጠናው ወረራን ለመቀልበስ የቀየሰችውና በአግባቡ የተጠና የፖሊሲ ለውጥ መሆኑንም ጠቁመዋል። አንዳንድ ሀገራት የውጭ ስጋቶችንና ጠላቶችን በመፍጠርና ግጭቶችን በማባባስ አካሄድ የውስጥ ችግሮቻቸውን ወደ ቀጠናው እያጋቡ ነው በማለትም አብደላቲ ከሰዋል።
ወደ መጨረሻው መረጃችን ስናልፍ የሶማሊያ መከላከያ ሚኒስትር አህመድ ፊቂ ከፑንትላንድ ቦሳሶ ወደብ ወደ ምዕራብ ሱዳን ምንነታቸው ያልተገለጠ እቃዎች በአውሮፕላን እንደሚጓጓዙ ማመናቸውን ሚድል ኢስት አይ ድረገጽ ዘግቧል። ፊቂ ከቦሳሶ ወደ ቻድና ኒጀር ጭምር በረራዎች እንደሚደረጉ ማረጋገጣቸውንም ዘገባው ጠቅሷል። ከቦሳሶ ወደ ሱዳን ቅጥረኛ ተዋጊዎች በአውሮፕላን ስለመጓጓዛቸው ያልተረጋገጡ መረጃዎች እንዳሏቸውም ፊቂ ተናግረዋል ነው የተባለው። የሱዳን መንግስት የተባበሩት አረብ ኤሚሬቶች በቦሳሶ በኩል ጦር መሳሪያና ቅጥረኛ ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይል ትልካለች በማለትም በተደጋጋሚ ሲከስ መቆየቱ ይታወሳል።